بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. قال الله تعالى في محكم تنزيله: إلا الذين تابوا وأصلحوا وبينوا فأولئك أتوب عليهم وأنا التواب الرحيم. قدم بقول الله من دنيا له إن الذين يكتمون ما أنزلنا من البينات والهدى من بعد ما بيناه للناس في الكتاب أولئك يلعنهم الله ويلعنهم اللاعنون. እነዚያ ሐቅን በቁርአን ላይ አላህ ፍንትው አድርጎ ካብራራ ግልጽ ካደረገ በኋላ በቁርአን ላይ ከወረደ በሸሪዓ ከተገለጸ በኋላ የሚደብቁ ሰዎችን ለጥቅማ ጥቅም ለሆዳደሮች ለጥቅማቸው ለኪሳቸው ለተለያየ ጥቅማ ጥቅምና ለዝናቸው ሲደብቁ በአላህ በቁርአን ላይ ግልጽ ያደረገው ነገራቶችን በሸሪዓ ግልጽ የሆነ ነገርን አላህ እነዚያን የረገማቸው ናቸው፣ ተራጋሚ ሁሉ የሚረግማቸው ናቸው አለ። እሺ ዝድረስ ጥሩ ነው። ከዛም በኋላ ግን ባሁን ሰዓት وإن وافقتني فأنت قديس فإن وافقتني فأنت قديس وإن خالفتني فأنت إبليس ከኔ ጋር ከተስማማ አንተ ፍጹም ነህ፣ ከኻለፍከኝ ከኔ ጋር ከተቃረንክ ደግሞ ሰይጣን ነህ። ሰውየውን ዲን ለመጠበቅ ሳይሆን ሸሪዓውን ግልጽ ለማድረግ ሳይሆን ከኔ ጋር ና ተስማማ፣ ካልተስማማኸኝ አንተ ሰይጣን ነህ፣ ከኔ ጋር ከተስማማ የሰይጣንም ስራ አንተ ጓደኛዬ ነህ፣ ሐቀኛ ነህ የሚባለው ነገር ማለት ነው። ለዚህም ያስቀምጡ ጉዳይ ምንድነው? የሆነ በአደባባይ ላይ ስህተቱን ኸጣ ሲያሰራጭ የነበረ ሰው ልክ መመቶበት ሲፈልግ የሆነ ረድ ሲሰጠው የነበረውን ሰው ጋር ይሄድና ይቅርታ ይጠይቀዋል። በኻስ በግል ይገባውና ይቅርታ ምናምን ይለውና ነገሩ ያልቃል። خلاص ቁርአን አንቀጹ ታዲያ ግል ጉዳይ አይደለም። በመሬት አይደለም የተጣላችሁት እኮ ጮኛን አግቶብህ እኮ አይደለም የተጣላኸው። የተጣላኸው ወይ ደግሞ ረድ የሰጠበት መልስ የሰጠኸው እርማት ነው የሰጠኸው። ይታረም ነው ያ ሰው ያልታረም ኢነማ አንተ መጥቶ ይቅርታ ጠየቀ። በግል ተደዋውሎ ይቅርታ ጠያይቃሉ። በግል ተደዋውሎ ደግሞ ማህዩ ምንም የማያቆም ጭንቅላት የሚያዞሩ ወይም አውቀው ኢኽዋን አመለካከት ጭንቅላታቸው ውስጥ የሞላ በግል አድርጉት ይላሉ። በአደባባይ ላይ ባጢሉን ቢድዓውን ሽርኩን ኹራፋቱን አሰራጭቶ ሳለ ልክ ሊያርም ሲፈልግም ወይም ከቢድዓ ባለቤት ጋር አጨብጭቦ ለቢድዓ ባለቤት ከለላ ሆኖ ልክ ግን ሲነገርና መልስ ሲሰጥ በውስጥ ብታደርጉት ይላሉ። በውስጥ ይቅርታ ጠያየቁና ጉዳዩ እዛ ያልቃል። ከይፍ ያኒ አላህ በቁርአን ላይ ያለው ኢለ الذين تابوا አለ። እነዚያ የተመለሱት ሲቀሩ ከዛ እርግማን ለማውጣት እንግዲህ ወአስለሑ ያስተካከሉ ወበየኑ ያን ነገር ግልጽ ያደረጉት ደብቆ የነበሩትን ላ ባጢል ነበር ያደረኩት ሸሪዓ ይፈቅደውም ነበር ቢድዓ ነበር እንደዚህ ነበር ብሎ ያን ነገር ለሰዎች ግልጽ ያደረገ የዛን ጊዜ ፈኡላኢከ አቱቡ ዐለይሂም ወአነ ተዋቡ ረሂም ያለው አላህ። ወዴት ነው ከቁርአኑ? ወዴት ነው ከሸሪዓችን? አንድ ይሄን። ሁለተኛው በዲን ስም የሚነግዱ ሰዎች ልክ ይሄም እዛው ነው የሚካተተው። በዲን ስም ይነግዳሉ። መስጊድ በዲን ስም የቲምን፣ ምስኪንን፣ ደሃን፣ ችግርተኛን፣ ቁስለኛን ምንን መስጊድ ቁርአን እየተባለ በአሁን ሰዓት ወጣቱ በዚህ ላይ ተሰማርቷል። ነገ አላህ ፊት መቆም ግን መፍራት ቀረ እንዴ? በተለይ በአረብ ሀገር ላይ ያሉ ሴቶች ደግሞ እህቶች ደግሞ የሆነ ሰው በቃ ሱና ሲል ካዩት خلاص መጀመሪያ እህቴ አንቺ ነሽ ደሃዋና ችግርተኛዋ፣ ሰርተሽ ለሀገርሽ በቂ መጀመሪያ አረብ ሀገር ላይ ምን ለብሽው ሂጃብ አለባበስሽ በሸሪዓ የተፈቀደ አይደለም። አረብ ቤት ስትሰሪ ሸሪዓ የሚፈቅድና አለባበስ አትለብሽም። ማንም አይከራከርም በዚህ ጉዳይ ላይ። ሰውነት ቅርጽ የሚያሳይ ወይም እጇን ሰቅስቃ ወይም ፊት ልትሸፍን ትችላለች። ብዙ ጉዳዮች አሉ ለመናገር የሚያስጠይፍ። መጀመሪያ ወላ መስጊድ ወላ ቁርአን ወላ የቲም ወላ ምስኪን መጀመሪያ የሚገባው አንቺ ነበርሽ ራስሽን ጠቅልለሽ ወደ ሀገር ልትገቢ የሚገባው። ምክንያቱም አንድ የሙስሊም ሀገር በእስልምና በቁርአንና በሐዲስ የሚመራ ሙስሊም መሪ ቢኖር እንደናንተ አይነቶቹ ነበረ ሰብሰብ አድርጎ የዘካ ገንዘብ ራሱ ተሰጥቶ ወደ ሀገራችሁ እንድትመለሱ መቋቋሚያና ከሀገር እንዳትወጡ የሚደረገው። ስለዚህ በእናንተ ስም በእነዚህ አይነት እህቶች ስም የምትነግዱ ሰዎች፣ በክብራቸውም በገንዘባቸውም የምትነግዱ ሰዎች አንድ እነሱን በመላክና በዘርና በተለያየ ስም የተለያዩ ሰዎችን ፎቶ እንዲያመጡላችሁና ቪዲዮ እንዲያመጡላችሁ ስማችሁን መናገሩላችሁ አሉ። ለዚህ አይነት ሰዎች ባለጌዎች አላህን የማይፈሩ በዚህ ጉዳይ ላይ ያን በዛ መንገድ የሚጠቀምባቸው አሉ። ሌላኛው ደግሞ ለምን ከተባለ ያ ሰው ፎቶ ምኑ ሲያዝበት የኛ ያክል ብር ካልከፈልክ እየተባለ ማለት ነው።
ሌላኛው ደግሞ ቅድም እንዳልኩት መስጊድ የቲም ማብሉ ቁርአን ላቀራ ነው ተቋረጠብኝ ኔት የለኝም ጀዋል ያስፈልገኛል ኪታብ የለኝም ወዘተ ግን ዋናው ዓላማ ሳቢ ነው ገንዘብ ነው የተፈለገው ሰርታ አበላም እንዴ አቡበክር الصديق ከሰው ይጠብቅ ነበረ ኢን አጅሪ ኢላ አላ አላህ እኮ ነብያችን ሰለላሁ ዐለይሂ ወሰለም አላህም በቁርአን ላይ ተከተሉት ያ ከእናንተም እንደማይፈልገው መልእክተኛ እኮ ነው ያለው ሷሃቦችም በዛ ነው ያስተማሩት ታቢዒዮችም እንደዛ ነው ሄዱት መስጊድ ገንዘብ አንቺ ልክ ገንዘቡን ከጨረሱ ሊቀበሉ ሲል ሱመያ ይሏታል ገንዘቡን ከተቀበሉ በኋላ ደግሞ ሙናፊቁ ይሏታል ወይም የአረብ አሽከር ወይም የአረብ እንትን አረብ እንደዚህ የሚያደርጋት ይሏታል አላሁ المستعان አላሁ المستعان እባካችሁ አላህን ፍሩ ከዲን በላይ ራሳችን አንቆልል አንደኛው የመጀመሪያው ሁለተኛው ደግሞ የችግርተኛን ሰውን ገንዘብ አንብላ አላህን ፍሩ ሰርታችሁ ብሎ በተለይ ወጣቶች